ሰላም እንደምን አረፈዳችሁ። ስለመጣችሁ ሁላችሁም የሚዲያ አካላትን በጣም እናመሰግናለን። ውድ አጋር ስፖንሰሮቻችንም ዛሬ እዚህ ስለተገኛችሁ እጅግ አድርገን እናመሰግናችኋለን። ኤዶም ዳምጠው እባላለሁ። የካቦድ ማርኬቲንግ ሶሉሽን ዋና ስራ አስኪያጅ ነኝ። ዛሬ እንግዲህ እዚህ የተገኘነው ከፊታችን የተዘጋጀውን የካቦድ ሪል ስቴት 2025 ኤክስፖ በተመለከተ ለእናንተ መግለጫ ለመስጠት ነው። ለዚህ በድጋሚ በጣም አመሰግናለሁ። ካቦድ ማርኬቲንግ ሶሉሽን ላለፉት 20 ዓመታት በሽያጭ በገበያ ጥናትና በዘርፉ በሰለጠኑ ልምድ ባካበቱ ባለሙያዎች የተመሰረተና የሪል ስቴት ሻጮችን የማማከር ቢሮ የማደራጀት በዘርፉ የሰው ኃይል በማሰልጠን ውጤታማ ስራዎች እንዲሰሩ በማስቻል በርካታ ታዋቂና ተመራጭ ለመሆን የቻለ ድርጅት ነው። በርካታ ስራዎችን በመስራት ከዚህም ጋር በተያያዘ ለሪል ስቴት ገንቢዎች ወይም አልሚዎች በኃላፊነትና በታማኝነት ውጤታማ የስራ አጋር በመሆን ለቤት ገዢዎች ደግሞ ታማኝ ከሆኑ በስራቸው ከሚታወቁ አልሚዎች ጋር በማገናኘት በርካታ ውጤታማ ስራዎችን በመስራት የተመሰከረለት ድርጅት ነው። ከዚህም ሌላ ለሽያጭ ባለሙያዎች የስራ እድልን በማመቻቸት ስልጠናዎችን በመስጠት ተጠቃሚ እንዲሆኑ ከማድረግ ባለፈ ዘርፉን ለማሳደግ ጥሩ የስራ ቦታዎችን በመፍጠር የስራ ፍላጎት እንዲጨምር ከማድረግም ባሻገር ነፃ ስልጠናዎችን በተለይም ለወጣቶች ዜጎች ስራ እድልን ከመፍጠር አንጻር በኃላፊነት በመስራት ለዘርፉ ማስተዋጽኦ በማድረግ ይታወቃል። ከዚህም ጋር በተያያዘ የካቦድ ማርኬቲንግ ሶሉሽን ሲስተር ካምፓኒ የሆነው ዶክሳ ቢዝነስ ትሬዲንግ ፒኤልሲ ወይም ዶክሳ ኢቨንትስ በከተማችን ከሚካሄዱት የሪል ስቴት ኤክስፖዎች እጅግ በአይነቱ ለየት ያለ ኤክስፖ አዘጋጅተናል። በዚህም ኤክስፖ ላይ የተመረጡ የሪል ስቴት አልሚዎች፣ ዋና ኃላፊዎች የሚገኙበትና ለመኖሪያ ቤትና ለንግድ ሱቅ ፈላጊ ማህበረሰብ ትልቅ የንግድ ልውውጦችን ኢንቨስትመንት መድረክ የሚሆን ካቦድ ሪል ስቴት ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው በሚል መሪ ቃል ከሰኔ 27 እስከ ሰኔ 29 በሳይንስና ቴክኖሎጂ ሙዚየም ደማቅና ውጤታማ ኤክስፖ አዘጋጅቷል። ከዚህም ሌላ ለቤት ፈላጊ ህብረተሰብ እንዲሁም ከተማችንን ገጽታ እየቀየረ የሚገኘው የኮሪደር ልማት መንገዶች ዙሪያ ዳር በአፋጣኝ የተገነቡ ያሉ የንግድ ቦታዎችንም ለነጋዴዎች ያቀርባል። በዚህ ኤክስፖ ላይ በርካታ ጎብኚዎች፣ የኤክስፖ ተጠቃሚዎች፣ ተሳታፊዎችና ታላላቅ የመንግስት የስራ ኃላፊዎች በኤክስፖ ላይ ይገኛሉ። የዚህም ኤክስፖ አስፈላጊነት ላቀርብላችሁ። የመጀመሪያው የሪል ስቴት አልሚዎች ትክክለኛ ገጽታቸው እንዲታይ ለማድረግ ነው። ሁለተኛ ቤት ፈላጊዎች ከቤት አልሚዎች ጋር በተመቻቸ መድረክ እንዲገናኙ ለማድረግ ነው። ሶስተኛ አልሚዎች ለገበያ ያቀረቧቸውን የኢንቨስትመንት አማራጮች ከሀገር ውስጥ አልፎ በውጭ ሀገር ለሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ስራዎቻቸውን እንዲያሳውቁ ለማድረግ ነው። ሌላው መንግስት ለትልልቅ የሪል ስቴት አልሚዎች የከተማውን እድገት የሚያፋጥኑ መሬቶችን እየሰጠና አብሮ እያለማ መሆኑን የሚታይበት መድረክ ነው የሚሆነው። በሪል ስቴት ዘርፎች ግንዛቤ አስጨባጭ የሆኑ ውይይቶችን ያደርጋል። በዚህ ኤክስፖ ላይ ሪል ስቴቶች ያቀረቧቸውን አስደናቂ አማራጮች ለህብረተሰቡ ለማቅረብ ካቦድ ማርኬቲንግ ሶሉሽን እና ዶክሳ ኢቨንትስ ኩባንያው አስተማማኝ የማማከር አገልግሎት የሚሰጥበት መድረክ ነው የሚሆነው። እንዲሁም በከተማችን ውስጥ የቤት እጥረት ምን ያህል ከባድ እንደሆነ የሚታወቅ ሲሆን የረጅም ጊዜ አከፋፈልና ጥራት ያላቸውን የመኖሪያ ቤቶች ለማህበረሰቡ ለማቅረብ የተለያዩ አማራጮችን በመጠቀም ገዢዎችን ከአልሚዎች ጋር ያገናኛል። በመጨረሻም ይህንን አይነት የሪል ስቴት ኤክስፖዎች የማማከር የማሰልጠን እንዲሁም በከተማችን የሚገኘውን የመኖሪያ ቤት እጥረት ለመቅረፍ የሚቻልበትን ሁኔታ ሚኒስትሬት መስሪያ ቤቶች፣ ባለድርሻ አካላት፣ በዘርፉ ያሉ የመንግስት ተቋማትና ሚዲያዎች ድጋፍ አጋርነታቸውን እያሳዩ ይጠበቃል። ሰኔ 13 2017 ዓ.ም አመሰግናለሁ። እሺ፣ እንዴት አደራችሁ? አመሰግናለሁኝ። በእኔ በኩል ደግሞ ስለ ኢቨንቱ አጠቃላይ መረጃዎችን
አወራለሁኝ አስረዳለሁኝ ማለት ነው። ካቦድ ሪል ስቴት ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው ብለን ይሄን ኢቨንት ለማዘጋጀት ተነስተናል። ይሄን ኢቨንት ለየት የሚያደርገው ሁለት ነገሮች አሉ። አንደኛ ይሄ ኢቨንት የተዘጋጀው በማርኬቲንግ ድርጅት መሆኑ ነው። ማለትም ኢንዱስትሪውንም ዴቨሎፐሮችንም ደንበኞችንም ደግሞ በአንድ ላይ በሚያውቁ ሰዎች ወይም ደግሞ ድርጅት መዘጋጀቱ ለየት ያደርገዋል። ሁለተኛ ይህን ኢቨንት ለየት የሚያደርገው የሽያጭ ኢቨንት በመሆኑ ነው። ሽያጮች የሚከናወኑበት ሽያጮች የሚካሄዱበት ኤክስፖ መሆኑ ለየት ያደርገዋል። ኢቨንቱ የሚካሄደው ከሰኔ 27 እስከ ሰኔ 29 2017 ዓ.ም ነው። አርብ፣ ቅዳሜና እሁድን ይውላል። ቦታው በሳይንስና ቴክኖሎጂ ሙዚየም ይሆናል። የሚገኙ ፓርትነርሶቻችን ቴምር ሪል ስቴት፣ ፕራይም ሪል ስቴት፣ ፓልም ሪል ስቴት፣ ካቦድ ኮሜርሻል፣ ጌታስ ሪል ስቴት፣ ላይፍ ታይም ፕሮፐርቲስ፣ ኦቪድ ሪል ስቴት፣ ሂል ቦተም ሪል ስቴት እንዲሁም ቤዝ ሪል ስቴት ይገኛሉ። የተለያዩ የመኖሪያ አፓርትመንቶችና ሱቆችን በታላቅ ቅናሽ ይዞ መጥቷል። ይሄ ኢቨንት አድራሻዎች በቦሌ፣ በካሳንችስ፣ በፒያሳ፣ በሰሚት፣ በአያት፣ በቦሌ ቡልቡላ፣ በ4 ኪሎ፣ በ6 ኪሎ፣ በሽሮ ሜዳ፣ መገናኛ፣ በቤተል፣ በዓለም ባንክ፣ በገርጂ፣ በደንበል እንዲሁም በሳር ቤት የተለያዩ ሳይቶች እና ፕሮጀክቶችን ለደንበኞች በአማራጭ ከታላቅ ቅናሽ ጋር ይዞ የቀረበ ኤክስፖ ነው። ፕሮግራሙ ለደንበኞች ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ክፍት ይሆናል። ቅዳሜ ሰኔ 28 ከ10 ሰዓት ጀምሮ የዘርፉ ወይም የሴክተሩ ባለሙያዎች፣ ኃላፊዎች፣ የተለያዩ ፕሮፌሽናሎች ተገኝተው የፓናል ዲስከሽን ውይይቶችን ያደርጋሉ። በዚሁ አጋጣሚ ሁሉም ሰው ይህንን ፓናል ዲስከሽን እንዲያይ እንዲከታተል ግብዣችንና ጥሪያችንንም እናቀርባለን። አጠቃላይ የፕሮግራሙ አሰራርና አካሄድ ይሄን ይመስላል። ስለዚህም በመጨረሻም ሰኔ 27 ጠዋት ከ3 ሰዓት ጀምሮ ካቦድ ሪል ስቴት ኤክስፖ 2025 ከፍተኛ የመንግስት ባለስልጣናት፣ ባለሀብቶች፣ የኪነ ጥበብ ሰዎች፣ የሚዲያ አካላት፣ የሪል ስቴት ዴቨሎፐሮች እንዲሁም ውድ ደንበኞቻችን በተገኙበት በማርሽ ባንድ ትርኢትና በሪባን መቁረጥ ስነ ስርዓት ታጅቦ በይፋ ለታዳሚዎቹ ክፍት ይሆናል። አመሰግናለሁ። ውድ የሚዲያ ባለሙያዎቻችን ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁ በድጋሜ በካቦድ ማርኬቲንግ ሶሉሽን እና በዶክሳ ኢቨንት ስም ምስጋናዬን አቀርባለሁ። ዛሬ እዚህ የጋበዝናችሁ ዋና ዓላማ ለደንበኞቻችን መልእክት እንድታስተላልፉልን ነው። ውድ ደንበኞቻችን ያዘጋጀነው የኢቨንት ላይ እንድትገኙልን ጥሪ እናስተላልፋለን። በዛ ኢቨንት ላይ ቦታው ያዘጋጀነው በጣም ሰላሙ የተጠበቀ ብዙ የመንገድ አማራጮች ያሉት ሰፊና ንጹህ የሆነ ፓርኪንግ የተዘጋጀለት ስለሆነ በዚህ ኢቨንት ላይ እንድትገኙ እናሳስባለን። ከዛ ውጪ መልእክት ማስተላልፈው ብቁ የሆኑ የኢንቨስትመንት አማካሪዎች በዚህ ኢቨንት ላይ እናንተን ይጠብቋቸዋል። አመቱን በጥሩ ኢንቨስትመንት እንድትዘጉ ስንል ይሄንን ኢቨንት አዘጋጅተናል። እናመሰግናለን። እሺ፣ አመሰግናለሁ። ታደለ ሰይፉ እባላለሁ። የካቦድ ኮመርሻል ዲፒዩቲ ሲኢኦ ነኝ። ትንሽ ስለ ካቦድ ኮመርሻል ለመናገር ለየት ያለ አማራጭ ይዞ ስለመጣ ማለት ነው። ካቦድ ኮመርሻል የኦቪድ ሆልዲንግ ሰብሲዲያሪ ነው፣ እህት ኩባንያ ነው። ኦቪድ ሪል ስቴት በሚቀጥሉት 5 ዓመታት ውስጥ 120 ሺህ ቤቶችን የመኖሪያ ቤቶችን ገንብቶ የሚያስረክብ ስለሆነ ያንን ጫና ለመቀነስ ኮመርሻል በሆነው ካቦድ ሪል ስቴት ተቋቁሟል ማለት ነው። ስለዚህ አሁን ካቦድ ሪል ስቴት ሲቋቋም የተቋቋመበት ዋና ዓላማ ኮመርሻል ስፔሶችን ደቨሎፕ እያደረጉ ለህዝብ ማቅረብ ነው። የኮሪደር ልማቱ ዋና እንትናችን ነው። በኮሪደር ልማቱ የተፈጠሩ ኦፖርቹኒቲስ እና ቻሌንጆችን ደግሞ ቻሌንጆችን ለመፍታት ኦፖርቹኒቲዎችን ደግሞ ለመጠቀም በሚል የተቋቋመ ነው። አሁን ባለበት ሁኔታ ወደ 17 የሚሆኑ ትልልቅ ፕሮጀክቶች አሉን። የተጀመሩ ደግሞ አራት ደግሞ የተጀመሩ ፓይፕላይን ያሉ ፕሮጀክቶች አሉን ማለት ነው።
ከፕሮጀክቶቻችን አንዱ ካሳንቺስ ላይ ትልቅ ግራውንድ ፕላስ 10 የሆነ ካሳንቺስ ሞል በሚል የሚሰራ ትልቅ እንትን አለ። እሱ ለአንድ ማርክ ይሆናል ተብሎ ይጠበቃል። በሁለተኛ ደረጃ ሽሮ ሜዳ ላይ ደግሞ ጥበብ ሞል በሚል ግራውንድ ፕላስ 10 ካሳንቺስ ላይ የሚሰራው ዋተር ፓርክ አለው፣ ላይ ዋተር ፓርክ አለው። ጥበብ ሞል ደግሞ የሽሮ ሜዳ ላይ ለጥበበኞች ብቻ በሚል ጥበብ ሞልን እየገነባ ነው። እዛ ላይ ደግሞ ሮለር ኮስተር አለው ለልጆች መጫወቻ የሚሆን። ሌላኛው መገናኛ ላይ ደግሞ ካርሞል አለ፣ ትልልቅ ካርሞሎችን እየሰራ ነው። እዛ ካርሞል ላይ ደግሞ ጎካርት አለው፣ የመኪና የህፃናቶች በወዳደሪያ ጎካርት አለው። አራተኛው አፍንጮ በር ላይ ደግሞ ስጦታ ሞል በሚል ትልልቅ ሞሎችን አሁን ጀምረን ሽያጭም ላይ ነን። እነዚህን ነገሮች የበለጠ ለማሳለጥና በጋራ እንዴት መስራት እንችላለን ከሌሎች ሪል ስቴቶች ጋር በሚል ይሄንን ኤክስፖ ጆይን አድርገናል። ጆይን በማድረጋችንም ደስተኞች ነን። እዛ ስትመጡ ምናልባትም እንግዲህ የሚዲያ አካላት ስለሆናችሁ ለሰዎች ስታስተላልፉልን በኤክስፖ ላይ ልዩ ቅናሽ አድርገን አራቱን ፕሮፐርቲዎቻችንን በጣም በልዩ ቅናሽና እጅግ ማራኪ በሆነ መስተንግዶ የምናስተናግዳችሁ መሆኑን ለመግለጽ እወዳለሁ። ከአቦድ ማርኬቲንግ ሶሉሽን አውቃቸዋለሁ፣ በጣም ጠንካሮች ናቸው ሁሉ እና ይሄን ኢቬንት ደግሞ ይሄን ኤክስፖ ደግሞ ሊዱን ወስደው ፕሮአክቲቭ የሆነ ሊድ ወስደው በማዘጋጀታቸው እጅግ ደስተኛ ነኝ። በእርግጠኝነት ይህንን በየዓመቱ ይደጋግሙታል ብዬ አስባለሁኝ። ጠንካራ ሰዎች አጠገባችን እንዳሉ በዚህ አጋጣሚ ለመናገር ነው። አመሰግናለሁ። ፓልመር ስቴት የመጣው ትንሽ የተወሰነ ፓልመር ስቴት ለመግለጽ ያህል ፓልመር ስቴት የተቋቋመው እንደ አውሮፓውያን አቆጣጠር በ2001 ነው። ያው እንግዲህ ሰፊ የገበያ ፍላጎት ባለው በዚህ በሪል ስቴት ዘርፍ ላይ በእህት ኩባንያዎቹ ተነሳሽነት የተመሰረተ ኩባንያ ነው። ካሉትም ሳይቶች እንግዲህ በገርጂ መብራት ኃይል፣ በቦሌ ደንበል እንዲሁም በብስራተ ገብርኤል ሳይቶች አሉት። በተለያዩ የግንባታ ሂደቶች ያሉ ጥራታቸው ጠብቆ የተዘጋጁ ቤቶች ይኖሩታል። በተጨማሪ ደግሞ አዳዲስ ሳይቶች ደግሞ አሁን ፒያሳ በእየወር ቸርቸር ጎዳና ቦታ ላይ አዳዲስ ሳይቶች ይኖሩታል። እንግዲህ ይህንንም ፕሮግራም እንግዲህ ለመሳተፍ ስናቅድ የተለያዩ አማራጮችን እንግዲህ ወይም ያሉትን የፕሮዳክት አይነቶቻችንን ለማሳየት ጥሩ ኦፖርቹኒቲ ይሆናል ብለን የምናስበው በአይነቱም የተለየ የኤክስፖ ፕሮግራም ስለሆነ ይህንን ፕሮግራም ተሳትፈን አዳዲሶቹ ሳይቶቻችንም አሁን በግንባታ ያሉትንም ሳይቶች ለማሳየት እንግዲህ የተዘጋጀንበት ፕሮግራም ነው የሚሆነው። እንግዲህ በኤክስፖ እንግዲህ ጥሩ የግንኙነት ፕሮግራም ይሆንልናል ብለን ተስፋ እናደርጋለን። አመሰግናለሁ። አደራችሁ ኃላፊ እባላለሁ። የመጣሁት ከፕራይም ሪል ስቴት በቤቶች እንዲሁም ኩባንያው በመሸከም ኃላፊነት የተወሰነ ማህበር ከኮሜርሻል ሞል ዘርፍ ማርኬቲንግ ኤክሴስ ዲፓርትመንት ነው። ያው ጊዜ የተገኘ ነው። እንደሚታወቀው ከአቦድ ማርኬቲንግ ኢቨንት በሚያዘጋጀው ሳይንስ ሙዚየም ላይ በሚያዘጋጀው ሪል ስቴት ኤክስፖ ላይ ስለምንታደም በማሳወቅ ነው። እንዲሁም ጊዜ የተገኘንበት ሌላ ዓላማ ሌሎች እያደረግን ያለናቸውን እና የምናደርጋቸውን ሳይቶች ለማስታወቅ ኤግዚቢሽኑ ላይ ተገኝተን ደግሞ የተለየ ዲስካውንት አድርገን አዳዲስ ሳይቶችን ላውንች እንደምናደርግ ለማሳወቅ ነው። ያው ፕራይም ሪል ስቴት ትንሽ ለሱ ለማለት ያክል በሪል ስቴት ዘርፍ ላይ በጣም የብዙ ዓመት ልምድ ያለን ሲሆን ያው ከዚህ በፊትም የሚታወቀው ቀድመን ካቀድነው ጊዜ ለከስተመሮቻችን ቤቶችን በማስረከባችን ነው። አሁንም ደግሞ ፕራይም ሪል ስቴት ዘመናዊ ኑሮን መኖር የሚያስችሉ የመኖሪያና የንግድ ቦታዎችን ለህብረተሰቡ በተመጣጣኝ ዋጋ እንዲሁም ቃል ከገባ ነው ወይንም ከታቀደው ጊዜ ቀድሞ በማስረከብ የራሳችንን አሻራ በሪል ስቴቶች ዘርፍ ለማስቀረት ነው። ያው ከአቦድ ማርኬቲንግ በሚያዘጋጀው እዚህ ኤግዚቢሽን ላይ በመገኘት በቦሌ ሚሊኒየም ጀርባ፣ በቦሌ ዳውንታውን፣ በወሎ ሰፈር እንዲሁም ፒያሳ ማህበሩ ሙዚቃ ሰፈር የንግድ ሱቆችን በተለየ ቅናሽ ይዘንላችሁ እንደመጣን ለማሳወቅ ነው። በሳይንስ ሙዚየም በሚደረገው የሪል ስቴት ኤክስፖ ላይ እናንተ ተገኝታችሁ ተገኝተን በምናደርጋቸው ልዩ ቅናሾችና አዲስ ይፋ በምናደርገው ሰርፕራይዝ የሆነ ሳይቶቻችን ተጠቃሚዎች ዘንድ ሰኔ 27፣ 28 እንዲሁም 29 እዛው ሳይንስ ሙዚየም ላይ የሚገናኝ እላለሁ። እዛው ያለው እናሳተኝ። አመሰግናለሁ። እንደምን አረፈዳችሁ ሁላችሁም እዚህ የተገኛችሁ ተገኛችሁ። ኢማን ሱሌማን እባላለሁ። በቴምር ሪል ስቴት የሽያጭ ክፍል ኃላፊ ነኝ።
ዛሬ እዚህ የተገኘሁበት ምክንያት በካቦድ ሪል ስቴት ኤክስፖ 2025 ላይ የፕላቲኒየም ስፖንሰር አጋር በመሆናችን ስለ ቴምር ፕሮፐርቲስ የተወሰነ መረጃ ሰጣችኋለሁ። ቴምር ፕሮፐርቲስ የተመሰረተው በ2008 ዓ.ም ሲሆን በእነዚህ ጊዜያቶች ውስጥ ከ350 በላይ እና ከ500 በላይ ቤቶችን ያስረከብን ይሆናል። ካስረከብንባቸውም ሳይቶች መካከል ለቡ፣ አያት፣ ላፍቶ፣ አጸና ተራ እንዲሁም 4 ኪሎ ሲሆን አሁንም ደግሞ መሀል ከተማ ላይ የንግድ ሱቆችንና አፓርትመንቶችን በመሸጥና በመገንባት ላይ እንገኛለን። ዋና የድርጅታችን ዓላማ የማህበረሰቡን የቤት እጥረት መቅረፍና በተመጣጣኝ ዋጋ ጥሩ በሆነ አከፋፈል ለማህበረሰቡ አመቺ በሆነ መልኩ የቤትና የንግድ ሱቆችን ማቅረብ ነው። ምንም አይነት የምንሸጣቸው ፕሮዳክቶች እንዳለ የዋጋና የዶላር ጭማሪ አይኖራቸውም። ምንም አይነት የዋጋ ግሽበት አይመለከተውም። የምንሸጣቸውም ሳይቶች የንግድ ሱቆቻችን የሚገኘው ፒያሳ ጊዮርጊስ አደባባይ ወለድ ብለው ግራውንድ ፕላስ 5 ላይ ያረፈ ሲሆን በጥሩ በተመጣጣኝ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። እንዲሁም አፓርትመንቶቻችን ደግሞ የሚገኙት ሳር ቤት፣ አያት፣ ሊሴ እንዲሁም ሶማሌ ተራና አያት ቤት ናቸው። ካቦድ በሚያዘጋጀው የ2025 ኤክስፖ ላይ በሰኔ 27፣ 28፣ 29 ልዩ ቅናሽ ይዘን ስለምንቀርብ በዛ ዕለት እንድትገኙ በአክብሮት እንጠይቃለን። አመሰግናለሁ። የመጀመሪያው ቅናሽ በሚለው ዙሪያ ነው። እዚሁ ካሉት ከፕላቲኒየም ስፖንሰሮቻችን ያገኘነው መረጃ አቀብላችኋለሁ። በሌላ ግን በአጋርነት ደግሞ ሌላም ስፖንሰሮች አሉ። ከፕላቲኒየም ደረጃ ውጭ ያሉ ስፖንሰሮች የእነሱን ሙሉን የቅናሽ መድረክ የምናሳውቀው የሚሆነው በእለቱ ነው። ግን አሁን እዚሁ ከተሰጡኝ ከፕራይም ሪል ስቴት 10% ቅናሾችን እናደርጋለን። ከፓልም ሪል ስቴትም ያለውን 10% ቅናሾች እናደርጋለን። እንዲሁም ከካቦድ ኮመርሻል ከ1.4 እስከ 2.4 ሚሊዮን ብር የሚያክል ዲስካውንቶችን እናደርጋለን። በቁጥር የተደገፈ በማረጋገጫ ያለ ብለውኛል። የተወሰነ ነገር ራሳቸውን ኤክስፕሌን እንዲያደርጉ አደርጋለኝ። ከቴምር ሪል ስቴት ደግሞ 100% የሚከፍል ደንበኛ ካለ እስከ 25% ድረስ ቅናሽ እናደርጋለን ብለዋል። ብዙ አይነት የአከፋፈል ፓኬጆች አሉ ሁሉም ሪል ስቴቶቻችን ጋር። ስለዚህ የኢቨንቱ ቀን ደግሞ በደንብ በዲቴል እነዚህ ነገሮች የምናስረዳ ይሆናል። ሌላው ሁለተኛ የተነሳውና በጣም አንገብጋቢ የሆነ ጉዳይ በእኛ ስራ ላይ ሴልስ ኤንድ ማርኬቲንግ ስለሆነ የምንሰራው ትልቁ ከተማ ላይ ያለ ችግር ሚስ ኢንፎርም ደንበኞችን ማድረግ ትክክል ነው። እኛ እንደ ካቦድ ማርኬቲንግ እና ከአጋር ስፖንሰሮቻችን ጋር የምንሰራበትን አካሄድ ብቻ እዚህ ላይ ገለጽና እድሉን ለእነሱ ልስጥ። አንድ ደንበኛ ማግኘት ያለበትን ኢንፎርሜሽን ሳያገኝ ወይም ሚስኢንፎርሜድ ሆኖ ቤት ግዢ ላይ እንዲሆን ማድረግ ትክክለኛ የሆነ ስራ አይደለም። እኛ ከአጋሮቻችን ጋር በምንሰራበት ሂደት ውስጥ ከማስታወቂያ አልፎ የምንጠቀመውን ብራንድ ጋይድላይን እንኳን በጥንቃቄ አሳይተን ነው ማስታወቂያዎችን የምንለቀው። ካቦድ ማርኬቲንግ ሶሉሽን ከ58 በላይ ቋሚ ስታፎች አሉት። እነዚህ ስታፎች የሚሰሯቸው እያንዳንዱ ማስታወቂያዎች በቲም ሄዶቻቸው ቼክ ተደርገው ነው የሚወጡት። እንዲሁም ደግሞ ብራንድ ጋይድላይኖቻችንን የአጋሮቻችንን ምክንያቱም የምንሸጠው የዴቨሎፐሮች ፕሮጀክቶች ስለሆነ እነዛ ፕሮጀክቶች ላይ የምንሰራቸው ማስታወቂያዎች የእነሱን ብራንድ ጋይድላይን የተከተለ መሆኑን እንኳን ባሉት የማርኬቲንግ ኃላፊዎች ተጣርቶ ነው ማስታወቂያዎች እንዲወጡ የምናደርገው። ስለዚህ እኛ ኃላፊነታችንን የተወጣን መስራት ላይ የምንችለውን ነገሮች እያደረግን ነው። ግን ያነሳኸው ሀሳብ ትክክል ነው። በየአቅጣጫው ይህ ነገር እየተስተካከለ ይሄዳል ብዬ አስባለሁ። ካምፓኒዎቹም ደግሞ የራሳቸው ኢንተርናል ሴልሶች ጋር የሚያሰሩበት መንገድ የሚቆጣጠሩበትን መንገድ እያስቀመጡ እንደሆነ እኔም በብዙ አጋጣሚዎች ተገንዝቤያለሁኝ። እዚህ ላይ ግን የተወሰነ ተጨማሪ ሀሳብ መስጠት ስለሚፈልግ ወደ ፓልም ሪል ስቴት ልምራቸው። ሁለት ፖይንቶችን ለማንሳት ፈልጌ ነው። አንድ ወንድሜ ያነሳው የማጭበርበርና ፉል ኢንፎርሜሽን ያለማግኘት ሁኔታ ከሚለው አንጻር ፓልምን ወክዬ መግለጽ ፈልገው ምንድን ነው ኦልሬዲ እኛ 2021 ጀምሮ ግንባታ ጀምረን ኦልሞስት 2 ዓመት ሆኖናል ወደ ሽያጩ ከገባ እና አዳዲስ ሳይቶች የጨመርናቸው ለምሳሌ የደንበሩ ኦልሞስት ከ1 ዓመት በፊት ግንባታ የጀመርነው ያስቀመጥነው ዋጋ ፊክስድ የሆነ ግልጽ የሆነ የራሳችን የሆነ አምባሳደር ታዋቂ የሆነ ምናልባት አለማየሁ ታደሰ አክተር ነው ሀገሪቷ ላይ
እሱን ይዘን ፉል የሆነ ኢንፎርሜሽን አቅርበን በትክክል ግንባታውንም በጊዜውና በወቅቱ ያደረግን ፕሮግረሱን በየጊዜው የምናሳይ ኢቭን አሁን ቀደም ብለን እንዳልከው የተለያዩ ሶሻል ሚዲያ ፕላትፎርሞችን የተጠቀመ ዛሬ ያለው ፕሮግረሶች ወደ ኋላ መለስ ብሎ ማየት ይቻላል። እያንዳንዱ በወራቶችና በአመት እየከፋፈልን ያለው ፕሮግረስ እያሳየን የምንገልጽበት ዋጋችንን የምናስቀምጥበት አይነት አሰራር ስላለ እኛ ኦልሞስት ይመለከተናል ብለን አናስብም ለማለት ያለ። ሌላው ዲስካውንት ነው። ዲስካውንትን በተመለከተ ምንድን ነው አዳዲስ ሳይቶችን ቀደም ብዬ ተናገር ያለው የኢዮር ታወር ጋር ያለው ወይም ቸርቸር ሆቴል ፊት ለፊት ቴዎድሮስ አካባቢ ጋር የምናስተዋውቀው አንድ ባለ 32 ፎቅ ህንፃ አለ። ኦልሬዲ ቁፋሮ ጀምረዋል። በቅርቡም እንግዲህ ይህንን ኤክስፖ እንግዲህ በሰፊው እንጠቀምበታለን ብለን የምናስበው። በተጨማሪ ደግሞ ሜክሲኮ አካባቢ ደግሞ በቅርቡ ከመስከረም ከጥቅምት በኋላ የምንጀምረው በጣም ሰፊ 8000 ካሬ ላይ ኮምፓውንድ የሆነ ሃይ ራይዝ ቢልዲንጎች ያሉት ሁሉንም አሚኒቲዎች ያሟላ ሳይት ይኖረናል። እሱንም የምናስተዋውቅበት ነው የሚሆነው። በዚህም ኤክስፖ ላይ እንግዲህ የተለየ የዋጋና የአቀራረብ ሁኔታዎችን ይዘን ነው የምንመጣው። ጥሩ የልምድ ልውውጥም የምናደርግበት ነው የሚሆነው። ደንበኞችን መጥተው እኛን የበለጠ የሚተዋወቁበትና እድሉን በደንብ የምንጠቀምበት በጋራ የምንጠቀምበት መድረክ ይሆናል ማለት ያለው። አመሰግናለሁ። እሺ፣ አመሰግናለሁ። እኔም ጥያቄ በጣም ኢምፖርታንት ስለሆነ መልዕክቱም ደግሞ ለኦዲየንሱ ሊተላለፍ ጥሩ ስለሆነ ነው። ከአርቲስት ቲቪ ቅናሹ ምን ያህል የሚል ጥያቄ ተጠይቀን ነበረ። እኛ በአጋጣሚ ሆነው አራቱ ፕሮግራሞቻችን አራቱ ሞሎቻችን ላይ ሴልስ ካምፔን ላይ ያለ ነው። አሁን የሴልስ ካምፔን እያካሄድ ነው። ሰኔን በአጠቃላይ ሴልስ ካምፔን እያደረግን ነው። ስጦታ ሞልም፣ ጥበብ ሞልም፣ መገናኛ ሞልም፣ እንደገና ደግሞ ካሳንቺስ ሞልም ላይ ማለት ነው። ባይዘዌይ እነዚህ በአጠቃላይ ሞሎቹ አራቱ የሚጀምሯቸው ከ400,000 ካሬ ሜትር በላይ ናቸው። በሙሉ ላይ በጣም ትልቅ ናቸው እና ለአንድ ማርክ ይሆናሉ ተብሎ የሚታሰቡ ናቸው። የምንሰራው ደግሞ መሸጥ ላይ አናከራይ ምናምን ለመሸጥ ነው። ስለዚህ ሌላው ሰው ሲያከራይ እኛ ደግሞ እንሸጣለን ብለን ነው ወደ ማርኬቱም የገባ ነው። ለዛም ሲባል አሁን ሴልስ ማንተር የሴልስ ካምፔን ላይ ስለሆነ ቅድም እንደተነሳው 30% ለሚገዙ ሰው 30% ዳውን ፔመንት ለሚከፍሉ ሰዎች 1.4 ሚሊዮን ብር በዩኒት ቅናሽ ያላቸው እስከ 1.4 የሚደርስ ሙሉ ደግሞ 100% ለሚከፍሉ ሰዎች ደግሞ እስከ 2.4 የሚደርስ ቅናሽ ያላቸው ማለት ነው። ስለዚህ 30%፣ 50%፣ 100% በሚል አስቀምጠነዋል። ስለዚህ እንደዚህ እያለ ይቀጥላል ማለት ነው። አሁን ለምሳሌ 100% ከከፈለ በአንድ ዩኒት ላይ እስከ 2.4 የሚደርስ ቢሊዮን ብር የሚደርስ ቅናሽ ያለው ማለት ነው ከሱቁ ላይ እና በዛ መሰረት የያዝነው። ሱቁን ደግሞ ስንል ደግሞ አቬሬጅ የሾፕ ሳይዝ ደግሞ የያዝነው ደግሞ 30 ስኩዌር ሜትር ነው። ስለዚህ አንድ 30 ስኩዌር ሜትር የሚገዛ ሰው ሊከፍለው ከነበረው ብር ላይ እስከ 2.4 ሚሊዮን ብር ቅናሽ 100% ክፍያ ከፈጸመ ያገኛል። 1.4 ደግሞ ሚሊዮን ብር ቅናሽ ደግሞ 30% ከከፈለ ያገኛል። የሚጥል ደግሞ 50% ነው እየከፈሉ ያገኛሉ ማለት ነው። ስለዚህ የኛ ቅናሽ ይህን ይመስላል። ሁለተኛው የአዲስ ሚዲያ ኔትወርክ ያቀረበው ሚስሊዲንግ ኢንፎርሜሽን የሚለው ነው። በጣም ኢምፖርታንት ነገር ይመስለኛል። ይሄ በተለይ ደግሞ ለሪል ስቴት ኢንቨስተር ቀላል ነገር አይደለም መረጃውን ማግኘቱ። እኛ የምንሰራው በአጋጣሚ ሆኖ ከኮሪደር ልማቱ ጋር በተያያዘ ከአዲስ አበባ ሲቲ አድሚኒስትሬሽን ጋር እና ከፌዴራል ሃውሲንግ ኮርፖሬሽን ጋር ነው። ስለዚህ በፒፒፒ ወይም ትሪፕል ፒ በሚባለው አሬንጅመንት 37 በሚባለው አሬንጅመንት ነው የምንሰራው። እኛ እናለማላቸዋለን፣ እነሱ መሬት ፕሮቫይድ ያደርጋሉ። መሬትና ቢሮክራሲ እነሱ ፕሮቫይድ ያደርጋሉ። እኛ ደግሞ ካፒታሉና ኢንጂነሪንግ ይዘን እንመጣና እናለማለን። ሰርተን ካለማን በኋላ 7% ፕሮፐርቲ ኦውነርሺፕ የኛ ይሆናል፣ 30% የነሱ። ስለዚህ በዚህ የተነሳ ከእነሱ ጋር ስለምንሰራ ሁሉንም ዲዛይኑንም ኤቭሪቲንግ አጸድቀን ነው የምንጀምረው እና የቀረበው ዲዛይን በዛ መሰረት ኢምፓክት ሆኖ መፈጸም እንዳለበት መመሪያ ተሰጥቶ በዛ መሰረት ነው የምንሰራው። የኮሪደር ልማቱ አካል ስለሆነ ደግሞ በአብዛኛዎቹ ፕሮጀክቶቻችን የሚያልቁት በ9 ወር ነው። ስለዚህ በ9 ወር ጊዜ ውስጥ የሚጠቃለሉ ናቸው። የሚሰራልንም ደግሞ ኦቪድ ሪል ስቴት ኦቪድ ኮንስትራክሽን ስለሆነ የኦቪድ ኮንስትራክሽን የራሱ የሆነ ቴክኖሎጂ ኢንጂነሪንግ ቴክኖሎጂ ይዞ መጥቶ በዛ መሰረት በአጭር ጊዜ ቤቶችን በመስራት ይታወቃል። በዚህም ከተማው ላይ በጣም ብዙ ነገሮችን የሰራ ስለሆነ ኮንስትራክሽኑ ይሰራልናል። እኛ ደግሞ አልሚዎች ነን። በዛ የተነሳ በ9 ወር ስራዎቻችን ሰርተን እናቀርባለን እያልን ነው እና በእኛ በኩል ሚስሊዲንግ ኢንፎርሜሽን ሊኖር አይችልም። ምክንያቱም ዊ አር ቢንግ ሞኒተርድ በመንግስት ማለት ነው። መንግስት የራሱ እንትን ስላለው ሼር ስላለው 30% ሼር አዲስ አበባ ስላለው ለምሳሌ ስጦታ ሞል ላይ፣ ጥበብ ሞል ላይ እና መገናኛ ሞል ላይ ያለው ፌዴራል ሃውሲንግ ኮርፖሬሽን ደግሞ የካሳንቺስ ሞል፣ የጎፋ ሞል እና መርካቶ ሞል ላይ እንደዚሁ 30% ሼር አለው እና ጎፋ እና መርካቶ ገና አልተጀመሩም። አራቱ ፕሮጀክቶች ኦልሬዲ ኮንስትራክሽናቸውን ተጀምሯል። ሴልስ ካምፔኑንም ጀምረናል። በዛ መሰረት ነው እየሰራን ያለ ነው። እሺ፣ አመሰግናለሁ።
አመሰግናለሁ። ቅናሽን በተመለከተ የኛ ድርጅት 100% ለሚከፍል ለሁሉም ሰው የ25% ዲስካውንት ያደርጋል። በተጨማሪ 30% እና ከዛ በላይ ለሚከፍል ሰው በከፈለው አማውንት ልክ 25% ዲስካውንት ከቶታል ፕራይስ ላይ የሚቀነስ ዲስካውንቶች ይኖሩናል ማለት ነው። የዕለት ዕለት ደግሞ አሁን ላይ መግለጽ የማንችለው ተጨማሪ ዲስካውንቶችን የምናሳውቅ ይሆናል። ማስታወቂያን በተመለከተ ደግሞ ምንም አይነት ማስታወቂያዎች ከእውነታ የራቀ ማስታወቂያ ተጠቅመንም አናውቅም። ሙሉ ለሙሉ እኛ መሬትንም ስንወስድ በትክክለኛ መንገድ በሊዝ ተጫርተን ነው ከመንግስት የምንወስደው። የግንባታ ሂደታችን፣ የአከፋፈል ሁኔታ፣ ሁሉም ነገር በግልጽ የተቀመጠ ነው እና መታችሁ የምታገኙትም ማስታወቂያ ላይ የሚሰሙትም የተለያየ አይደለም ማለት ነው። አመሰግናለሁ። እሺ እነሱ ፕላቲኒየም ስፖንሰሮቻችን ስለሆኑ በዚህ ተገኝተው ቅናሻቸውን አስታውቀዋል። ሌሎችም ግን ከኛ ጋር ፓርትነር ሆነው እየሰሩ ያሉ ድርጅቶች በዚህ ያልተገኙ ከፍተኛ የሆነ የራሳቸውን ቅናሽ ይዘው ነው በዛ ቦታ የመጡት። በሬንጅ ግን እዚህ ያለውንም መውሰድ ትችላላችሁ። ሌላው ከአርቲስት ቲቪ ተነስቶ ያልተመለሰ ጥያቄ ምን ያህል ሰው ኤክስፔክት ይደረጋል የሚል ነው። በጣም የተመረጡ ታማኝ የሆኑ ሪል ስቴት ድርጅቶች ዴቨሎፐሮች ጆይን እንዲያደርጉን ኦልሬዲ ጥሪ ያቀበን ጆይን አድርገውናል። ከዛም ባለፈ እስከ 5000 ያህል ታዳሚያንን ኤክስፔክት እናደርጋለን በዚህ ኢቨንት። ለዚህም ደግሞ ያዘጋጀነው ዌብሳይት አለ ካቦድ ማርኬቲንግ ሶሉሽን .com የሚል የሬጅስትሬሽን ላንዲንግ ፔጅ አዘጋጅተናል። በዛ ላይ ሬጅስተር አድርገው የሚመጡ ደንበኞች ካሉ ቅድሚያ መረጃዎችን ሰጥተን ኮሚኒኬት አድርገናቸው ዝግጁ አድርገን ወደ ቦታው ማምጣት እንችላለን። ተጨማሪ ኢንፎርሜሽኖችን ደግሞ በ0901 56 55 55 ደውለው ተጨማሪ ኢንፎርሜሽኖችን ማግኘት ይችላሉ ማለት ነው። ስለዚህ በእነዚህ መንገዶች ደንበኞቻችንን ቀድመን ኢንቫይት እያደረግን የጋበዝን እንገኛለን ማለት ነው። አመሰግናለሁ። ሶሻል ሬስፖንሲቢሊቲያችንን መወጣት አለብን። አጠገብ ያሉ ፕላቲኒየም ስፖንሰሮቻችንም ያንን እንደሚያደርጉ አውቃለሁ። ምናልባት ካለ እነሱም እንዲናገሩ እድል እሰጣለሁ። በእኛ በካቦድ ማርኬቲንግ ሶሉሽን በኩል ግን እስካሁን የሚሰራናቸውን ስራዎች ጥቂት ልናገር። ካቦድ ማርኬቲንግ ሶሉሽን ከስጦታ ባለፈ ለወጣቶች የስራ ዕድልን በጣም ያመቻቻል። ያሉን ስታፎቻችን ምናልባት ከ95% በላይ በዜሮ ኤክስፒሪየንስ ነው ጆይን እንዲያደርጉ የምናደርጋቸው ራሳችን ነፃ ትሬኒንግ ሰጥተን። የዛሬ ዓመት ሰኔ ላይ በምኒልክ መሰናዶ ትምህርት ቤት ወደ 260 አካባቢ የሚሆኑ ወጣቶችን በነፃ አሰልጥነን ኤክስተርናል ስራዎችን እንዲሰሩ አድርገናል። ቲሞችን ላይ ከምንሰራው ከዛ ውስጥ ደግሞ ወደ 30 የሚሆኑ ስታፎችን ወደ ኦፊስ አምጥተናል ማለት ነው። ስለዚህ የስራ ዕድሎችን በማመቻቸትም እንሰራለን። ከዛ ውጪ ካቦድ ሄልፒንግ ሃንድ በሚል ያቋቋምነው አለ። ኦፊሻል አላረግነውም፣ እንደ እርዳታ ድርጅት ኦፊሻል ባናደርገውም ግን ስራውን ጀምረናል። ላለፉት 2 ዓመታት የተለያዩ ድርጅቶች ጋር በመሄድ በዓላትን አብረን እናሳልፋለን። ለህፃናቶች ከቢሮ ውስጥም ካሉ ደጋግ ሰራተኞቻችን ከራሳችንም በማድረግ ለህፃናቶች፣ ለእናቶች ልብሶችን፣ የተለያዩ ነገሮች ወስደን እንሰጣለን። ለበዓላት የሚሆኑ ነገሮችን ድርጅቱ አቅሙ በፈቀደው መጠን እናደርጋለን። በዚህ በ2017 ላይ አዲስ ዓመትንም ገናንም ፋሲካንም ጨርቆስ አካባቢ ነበር የነበርነው። ዶር ቱ ዶር እየገባን መጎብኘት ያለብንን እናቶች፣ አባቶች በዓሉን በማስመልከት ስጦታዎችን በመስጠት ነበር ስንሰራ የነበርነው። በጣም ልባችን ተሽ ሆኖ የወጣ ነው። ስታፎችም በዛ ስሜት ውስጥ ናቸው ያሉት እና በአዲስ ዓመትም ያንን የምንቀጥል ይሆናል። እንዲሁም በቀጣይነት ካቦድ ሄልፒንግ ሃንድ በሚል እኔና ባለቤት ዮናታን ሽብሬ በአንድ መስራት የምንፈልገው የእርዳታ ድርጅት ሀሳብ አለ። ስለዚህ እሱን ደግሞ በ2018 በደንብ ኦፊሻል እንደምናደርገው